አምላኬ ሆይ ጠላቶቼን እጠብቃቸዋለሁ አንተ ግን ወዳጅ መስለው የሚቀርቡኝን ጠላቶቼን ጠብቅልኝ አሜን ጌታ ሆይ እባክህ የሰልዬን እንጠብቅለት አሜን አሜን እንዴ እኔን ሞት ይርሳኝ Ara meow 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 meow. 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 ትላንትና ማታ የገዛው ብሬ አልጋ ላይ ቁጭ ብሎ ያዳምጣል ኖሬ meow meow. Ara meow 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 meow. Ara meow 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 meow. ኪስ ሲሞላማ ፍቅሬ ትላለች ኪስ ሲጎልባት ጥላ ትጠፋለች meow meow. Ara meow 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 meow. Ara meow meow meow. በቃ ድምጽ ይሸረካከታል ይሸራረፋል ይቆራረጣል ይቅርታ አድርግልኝና ይሄን ድምጽ መዳኘት ይከብዳል ይቅርታ ማን ነበር ስም ያልከኝ ሞገስ መደበኛ ስራ ምንድነው ብረት በያጅ ገምቻለሁ ድምጽ ወደዛ ይሄዳል ግንኙነቱን ስነግር በዚሁ በመደበኛ ስራ ብትቀጥል ይሻላል ለድምጻዊነት አልተፈጠርክም ፈርሶላችሁ የሰው ሀገር ሰው ነኝ አንድ ድል ስጡኝ ባካችሁ አንድ ድል ሞገስ ይቅርታ አድርግልኝ ዘፋኝነት እኮ በጉልበት አይውልም ቢሆንም አንድ ይኸውልህ ባይሆን የግድ መስፈን እፈልጋለሁ የምትል ከሆነ አንድ 2 አመት ቤት ተለማመድና ከ5 አመት በኋላ የሁለተኛው ዙር ስለምናደርግ ይዛን የምትመወዳደር ትችላለህ እስከዛ ቤት በደንብ ተለማመድ አይሻልም እንዴ የዙር ባንድ አመት ያልቃል አላላችሁም እንዴ ውያ ብለን ነበር ግን ስፖንሰሮች ስለበዙ አራዝመናል አዎ ተራዝሟል እና ከ5 አመት በኋላ ነው የሚያልቀው እና ከ5 አመት በኋላ ተመልሼ የምመጣው እባካችሁ አንድ ድል ስጡኝ አንድ ድል ብቻ ሶሪ እሺ አንድ ድል ግን አጭር እሺ ቀጥል ግን አጠር ያለ አሪፍ አድርጋው ነው እስቲ ጥሩ አድርገ እኛንም ያዝ አድርገን እስቲ ስሜቱ እስከተተን ቀጥል አረ ሚያሚያ የምንያው ነው ከሚያውቁታ እሱ ብቻ ነው እንደ አንተ የምታውቀው ሌላ ያጠናው የለም አለ በቃ እሺ ቀጥል ሚያሚያ አይደለም በቆሎ ሾጣጣው ስንቱን ባንተቀን ይወጣ በቆሎ ይጅብሳለ ባንተቀን ይወጣ አጋጣሚ ሆኖ ባይገን እንኳን ስም እንደሌላው ከፍ ያለ ነው ጥቅም የሚበሉ ሲያጡ ችጋር ሲይዛቸው ይቆረጥሙሃል አንስተው በእጃቸው በቆሎ ሾጣጣ ቱለው ባተቀን ይወጣ በቃ ይበቃ በጣም አሪፍ ተሳክቶላል
እንዴ አጎቴ እንዳትጠቂ። ምን ነው አንቺ አባትሽ ለሕክምና ውጭ ሀገር ሄደ እንጂ አፈር የገባ መሰለሽ እንዴ? እንዴ ምን አረኩ አጎቴ? ምን አረኩ? አታውም እንደ ግቢው ተመልከቹ። ግቢውን እንዴ ሙዚየም መስሎ። ጥበቃው እኮ ክፍለ ሀገር ሄዶ ስላልተመለሰ ነው። እኔን አይመለከተኝም። የማደርገው እኔ ነኝ የማውቀው። አንቺንም ግቢሽንም ለባቡር ስራ ብዬ ባላስፈረሳችሁ እኔ አይደለሁም። ለነገሩ ለካ ባቡሩ በዚያ አያልፍም። ቆመሽ ታኛለሽ እንዴ? ነይ እንጂ ሰላም በይኝ። እንዴት ናጎት? ምን አርገሽዋል? እስቲ ተመልከች ውስጥ ተመልከች ምን እንደሚመስል። ሄሎ ሙሉሻ ሄሎ ሙሉሻ የዚህ ልጅ የብር ጉዳይ ምን ይሻለኛል? ባሪያው አንተ ባሪያው! አቤት። ና እስቲ አቤት። ወሌት ነህ? ምን እንደ አዲስ ጠይቀኛል? ትላንትና ታክሲ ውስጥ ረስተዋል እንዴ ወረድከው? አንተ ምን ሆኜ ነው የረሳሁት? ምን እያልክ ነው? የለኝም ለማለት ነው? ሙሉሻ አሁን የለኝም አልኩ። እና ምን ማለት ነው? ወጣኝ። ምን ማለት ነው? ለጊዜው አንተ ጋር የተወሰደ ሳንቲም አለ? አይጠፋም። እየቀለድኩ አይደለም። ሳንቲም አላልከኝም እንዴ? እሺ ትንሽ ብር አለ እና እንደሱ አትልም እንዴ? እንዴ እኔ ያልኩ ያለሁት 500 ወይ 600 ብር አለ ወይ ነው። እሱ እንኳን የለኝም። ሙሉሻ ልቀቀኝ። በቃ እኔ ነኝ በራሴ መቀደው እየቀለድኩ ሙሉሻ እንዳትከተለኝ። ኧረ እባክሽ ቆይ አንዴ ስሚ። በቃ ወሬ አልፈልግም። እግዚአብሔር ይስጥ። ይኸው አቆራረጥከኝ። ቆይ እንዴት እንደዚህ አይነት ቀልድ ትቀልዳለህ? እሺ አሁን የት ብዬ ነው የምፈልጋት? ሙሉሻ አጥፍቻለሁ፣ ይቅርታ። በጣም ይቅርታ ሙሉሻ። ካሁን በኋላ እንደዚህ አይነት ነገር አይደገምም። ይቅራሽኛ። ቴንክ ዩ። ነው ቆንጆ። የፈለግሽው ለመቀጣት ዝግጁ። እራት ጋብዘኝ። የምርሽ ነው? አግኝቼ ነው። ሄሎ። አዎ ሰለሞን። ዛሬ እንኳን የምችል አይመስለኝም። ባይሆን ግቢው መጥቻ አይቼ ነገ ስራውን ብጀምረስ? እሺ ጌታ። እሺ እሺ። ቻው። ምን ሆነሽ ነው ሙሉ? አበባው እኮ ደርቋል። ተይ እንጂ ሙሉሻ። እንደው ለዚህ አንድ ጆክ ውሃ ማፍሰስ አቅቶሽ ነው? ይቅርታ ሙሉሻ። ይህን አበባ ከምንም በላይ እንድትንከባከብ ይፈልጋሉ።
ሙሉሻ ምን ሆነሻል? ፊትሽ ጥሩ አይደለም። ያልኩህን አሰብክበት? አዎ። እና ትንሽ መቆየት አለ። እስከ መቼ ነው የምንቆየው? ሰላማን እስከ መቼ ድረስ ነው የምንቆየው? ሴት ልጅ እኮ ነኝ። አታዝንልኝም? እድሜም ያልፋል እኮ። ተጋብተን ከአንተ ጋር ልጅ ወልደን የራሳችንን ህይወት መመስረት የለብንም? እኔ እኮ ትንሽ የሆነች ነገር እንያዝ ብዬ ነው። ሁሉም ከልኩ አያልፍም። ደግሞ ያለን ይበቃን የለ? አንተ ድሮንም ለነገሩ ለእኔ ክብር የለህም። ምን ማለት ነው? ግድ ቢኖርህ ነው አራት ግብዣ ላይ በጅንስ ሱሪ ተወጥረህ የመጣኸው። እንዴ ደግሞ ጅንስ ሱሪን ከራት ጋር ምን ያገናኘዋል? እሱ ላንተ ነው። ወይኔ ይሄኔ እኮ ማርቆስ ቢሆን ኖሮ። ሙሉሻ ደጋግሜ ነግሬሻለሁ። ማርቆስ ሌላ ሰው፣ እኔ ሌላ ሰው። ቆይ ጅንስና ሱፍ መልበስ ከራት ጋር ምን ያገናኛል? አይመለከትም። እሺ ነገ በጊዜ ስለምንነሳ መተኛታል። አምላኬ ሆይ ጠላቶቼን እኔ እጠብቃለሁ፣ ወዳጅ መስለው የሚቀርቡኝን ጠላቶች ግን አንተ ጠብቅልኝ። ይሄን ለማለት አይደል ብዬላለሁ። ተኛ። ሄሎ ሄሎ፣ ሙሉሻ። አቤት። ኢትዮጵያ ገብቻለሁ። ማን ልበል? ማርታ ነኝ ከቤይሩት። ማርታ? ማር ወይ አልተቀየምሽኝም? ግን በምን ሙሉኝ? ማርቆስ በአስቸኳይ ካልመጣሽ ከዚህ በኋላ ከእኔ ጋር ያለሽ ግንኙነት ያበቃልታል ብሎ ስላስፈራራኝ ነው። የማዳሜን ቁም ሳጥን ሰብሬ ፓስፖርቴን ይዤ ጠፋሁት። አሁን እኮ አለፈ። በቃ ይሄ ያለፈ ነገር ነው።
ቆይ በቀየምሽ ኖሮ ለቤተሰቦቼ ሳልነግር አንቺ ቤት መጣ ነበር ደግሞ እንደሱ አይባልም እንኳን ለሀገር ሻፈር አበቃሽ ነው የሚባለው እንዴ ምን ይኸውልሽ ነው ሙሉዬ ቆይ መምጣት አልነበረብኝ እኔ እንደሱ እያልኩ ታዲያ ለምን ትረብሽኛለሽ ሙሉዬ በእናትሽ አትረብሽ ምን ይቀየምኩሽ ሙሉዬ በእግዚአብሔር ሙሉሻ እንሂድ በቃ ትንሽ ተጫወት አይ ነገ ስራ አለብን እሺ ያው መሽታል ብዬ ነው ሌላ ጊዜ ሻይ ቡና እንላለን እሺ ምን ችግር በጣም አመሰግናለሁ እንዴ ኧረ ምን ችግር ይስጥልኝ በጣም አመሰግናለሁ እግዚአብሔር ጉልበታችሁን ይባርክ እሺ አመሰግናለሁ እሺ ሰላም ግን ሙሉዬ እርግጠኛ ነሽ ይሄኛው ጥሩ ሰው ነው ከምታስቢው በላይ የእውነት ላይ እፈልጋለሁ ላገኘው እፈልጋለሁ ምን ልትይው ከዚህ በኋላ በወንድ ተጎርተሽ ማየት አልፈልግም አደራ ሰለሞን ሙሉሻ በጣም የተጎዳች ሰው ነች በጣም ማርታ በዚህ ሐሳብ አይገባሽ ሙሉሻን ከራሴ በላይ ነው የምወዳት ሁሉም ሰው መጀመሪያ ላይ እንደዛ ነው የሚለው በእርግጥ ሊሆን ይችላል ለማንኛውም ግን ሙሉሻ እንዳንቺ አይነት ሰው ካጠገቡ ያስፈልጋል ስልኳን ማታንሳው ሄሎ ሙሉሻ ሄሎ ሰለኝ ማርታ ነኝ ሙሉሻ ከኔ ጋር ጭፈራ ቤት ነች ትደውልልሃለች እሺ ለማንኛውም ራሳችሁን ጠብቁ ኧረ አታስብ እሺ ቻው ሀቢቢ ጭፈራ ቤት ናቸው አይደል እንዴት አወቅ ከአረብ ሀገር የመጣች ሴት ከጭፈራ ቤት ሌላ ምን ይታያል ምናልባት ትንሽ ዘና ለማለት ይሆናል ምን ዘና ለማለት ነው ለጉራ ነው እንጂ ለጉራ እዛ 5 አመት ደም ተፍታ 5000 ብር ቋጥራ ትመጣለች እዚህ በ5 ቀን ጭፈራ ዱቄት ታረገውና እንደገና ሌላ 5 አመት እስቲ ከአረብ ሀገር የመጡ ሴቶችን ያቸው ወይ ደና ትዳር የላቸው ወይ ደና ብር የላቸው አንዳንዶቹ ሴቶች ብቻ ከደጋረም ልጅ ይዘው ይመጣሉ ሙሉን ብሯን ጨፍራ ጨርሳ ነው አንተን የምትጠይቃል ባሪያው ሁለተኛ እንዲስት እንዳልሰማው ብዙ ማታውቀው ነገር አለ ሙሉ የተጎዳች ሴት ነች 4 አመት ደም ተፍታ ያጠራቀመችው 115000 ብር ነው የቀድሞ የፍቅር ጓደኛዋ ዘርፏት የደረሰበት ያልታወቀው ምን ማለት ነው ዘርፏት ለሱ ካላት ጥልቅ ፍቅር የተነሳ የባንክ ደፍተር በስሙ ነበር የከፈተችው ይሄኛል እኔ የፈለገ ቦደት እንኳን የባንክ ቡክ ድስት በስሙ አልከፍትም ተረቀልድ እንጂ ቆማ ሜዷ ራሱ ይገርም በቃ አሁን ተወጇለሽ ንገሪ ነገርኩሽ እኮ ማር እንዴት ነው ከዚህ ሁሉ በኋላ ለወደው የምችለው አትጁ ነው ከፎቶ ጋር ተጣብቀሽ ተኛሽልኝ እኔ እንዴት እንደሆነ አላውቅም አታቂም
ታገኛለሽ እንዴ? ምን እያልሽኝ ነው? ዋሽተሽኝ ከሆነ ለአንዴና ለመጨረሻ ጊዜ ልንቀያየም ነው። ለአንዴና ለመጨረሻ ጊዜ ተይ ሙሉዬ ተይ ግን ተይ። በቃ እኮ ልጅ ያመጣሁትን ዕቃ አንድ ሁለት ቦታ በተን አድርገን ከዛ በኋላ መዝናናት እኮ ነው። እኔ መሄድ ስላልፈለኩ ነው። በቃ ከቤት መውጣት አልፈለኩኝም። እሺ በቃ አቆረፍሽ? አይ በቃ መሄድ ካልፈለግሽ ምን ማድረግ አይቻልም። በቃ ቶሎ ደርሼ እመጣለሁ። ውጣልኝ በቃ አልፈልግም። ውጣልኝ ላንተ ስል ወይ ከቤተሰቦች አለው ወይ ከፍቅር ያለው ወይ ከገንዘብ ያለው ውጣልኝ። ነው መቀረው ነው አንቺ ብቻ ብታይ እኔ ሳንድ እናቴ ጋር እንደቀብሬ የመጣው ማን ዞር ብሏል? ማንስ ጠይቅ? ገንዘብሽን ያጠፋው ይመስልሻል? ይሄው ቡክሽ ከነገንዘብ በፈለግሽው ሰዓት በፈለግሽው ጊዜ በስምሽ ማዘዋወር እንችላለን። ሙሉሻዬ እኔ ፍቅርሽንና ናፍቆትሽን መቋቋም አቅቶኝ ነው የመጣው። በጣም አረፈድክ። በጣም አረፈድክ። አታረጊው ሙሉሻዬ፣ አታረጊው ሙሉሻ፣ አታረጊው ሙሉሻዬ፣ አታረጊው 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 ሙሉሻዬ፣ እኔ ይህን ማየት አልችልም፣ አቅሙም የለኝም። ሙሉሻዬ፣ ሙሉሻዬ፣ ይህን ያላችሁ ደውሻ እንደዚህ ነው። አንተ ውሻ ናውጣ ውጣ!
ዛሬው ቀን እንደምን እንደመጣው አስቢሽ። ቆሻሻ እንደዚህ ነው እንግዲህ በቃ እንደዚህ ነው። እኔ ግን የልብ ጓደኛሽ ሆንኩ መስሎኝ ነበር። በጣም ነው ማለት በቃ ተኝ ሙሉ የተናተኝ በቃ ልሂድበት ዞር በይልኝ። እናምላክ የምሬን ነው የምልሽ። እኔ ያለ ዛሬ አላየሁትም። ቆይ ከዚህ በኋላስ ምናልባት አብረን ብንሆን የማምንሽ ይመስልሻል? አትመኘኝ ግን አንድ እንኳን የዋሾች ነገር የለም። እግዚአብሔርን እመኘኝ አንድ እንኳን ላንቺ ብዬ ነው ሙሉዬ፣ ላንቺ ብዬ ነው። ሌላ የሚጎዳ ሰው እጅሽ ላይ አለ። እስኪ ተመልከቹ፣ ያሳዝንሽ አሳዝነኝ። በቃ ምንሽ አንቺ ግን ዛሬ ዙረት አላበዛሽም እንዴ? ምንድን ነው? ወደ ልትሄጂ ነው ደግሞ? እባክሽ አንድ በፌስቡክ የማውቀው ወደድኩሽ ባያለ እና እራት ሊጋብዘኝ ልሄድ ነው። እና በፎቶ ብቻ ለምታውቂ ሰው እንደዚህ ማማር አለብሽ ወይ ሙሉዬ? የእግዚአብሔር ነገር ይታወቃል። ባላገኝ ይሆናል። እውነቴን ነው። ባልና የቤት ዕቃ እኮ አስበሽበት ሳይሆን በአጋጣሚ ስገዣቸው የሚበረክትልሽ ለዚህ ነው። ቆይ ይሄን የመሰለ ቀሚስ ለብሰሽ ጃኬት መደረጉ ለምን አስፈለገ? አውልቂ፣ ስሙ ትልሽ አውልቂ። ሙች ቀሚሱ ብቻ ነው በጣም የሚያምር። ሙሉዬ ጀርባውን የምታሳይ ሴት አልወድም። ምንድነው? ከመቼ ጀምሮ ነው ደግሞ? ሁሌ ልጅነት አለ ብለሽ እሺ፣ አንተ ትቆያለሽ? ተረስ ብዬ ነው። ሰርፕራይዝ! መልካም ልደት ላንቺ፣ መልካም ልደት ላንቺ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ላንቺ። መልካም ልደት ሙሉሻዬ። ሙሉዬ አረጀሁብህ አይደል? ምን እያልሽ ነው? ኬክ ማስጋገር አቅቶ ነው ልደቴን በቂጣ የምትጫወትበት? ሙሉሻ ለነገሩ ልክ ነህ። ለአሮጊት ይሄ ከበቂ በላይ ነው። ሙሉሻ አትጠጋይሽ፣ እንዳትከተለኝ። አምባሻን ቂጣ ትለዋለች። እኔ ኬክ ማስጋገር አቅቶኝ ትንሽ ላቅለው ብዬ እንጂ እንደውም ለዚች እንጎቻ ነበር መጋገር። እቺ እንጎቻ ፊት
ዛሬ ስራ የለም እንዴ? ተማሪ ነኝ። ምንድነው የምትማረው? አልነገርኩም እንዴ? ዶክተር ነች እኮ። መቼ ነው የምትጨርሺው? ዘንድሮ እመረቃለሁ። አይ ጥሩ ነው። ምርቃት በላና ሰኒ ሻይ ላምጣ? ደስ ይለናል። ሙልሻይ አንቺ ስትወለጂ ነው መኖር የጀመርኩት። መልካም ልደት። መልካም ልደት ላንቺ፣ መልካም ልደት ላንቺ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ላንቺ፣ መልካም ልደት ለሙሉ፣ መልካም ልደት ለሙሉ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ለሙሉ። Happy birthday to you, happy birthday to you, happy birthday, happy birthday, happy birthday to you, happy birthday to you, happy birthday to you, happy birthday, happy birthday, happy birthday to you. እኔ መኖር የጀመርኩት አንቺ ስትወለጂ ነው። ፍቅራችንን አስታውሰሽ እዚህ ቦታ እንደምትገኝ እርግጠኛ ነበርኩ። መልካም ልደት ሙልሻይ። ማርማራቶ የፋብሪካውን እንጂ አቅራቢዎች ምርጥ ነበር። ተኮላ ምን ካልቀባውለት አይበላም ነበር። ይቅርታ ባሌ ነበር። አግብተሻል እንዴ? ላገባ ነበር እና አንግል መለሰብሽ? አዎ አንግል መለሰብኝ። ችግሩ ካንቺ ነው ወይስ ካንግሉ? የተጣመመ አንግል ላይ ነበር የሞከርኩት። በጣም አዝናለሁ። አመሰግናለሁ። አይሆንም፣ አይሆንም፣ በቃ አይሆንም። ለምንድነው የማይሆነው? ለምንድነው የማይሆነው? አዲሱ ፍቅር የቀድሞውን ፍቅር አጠቡ ፋቀው። ትዝ ይልሻል ይሄን አበል የሰጠሽኝ ለት የገባሽልኝ ቃል? ታስቀይመኝ ትችላለህ፣ ላስቀይምህ እችላለሁ። በቃ መቼም አንለያይም። እሺ መቼ? አንተም ብዙ ነገር ብለኸኝ ነበር። እኔማ ቃሌን ጠብቄ እናቴን አፈራል ብሼ ስመጣ ፍቅሬን ቀብረሽ ጠበቅሽ። ተወኝ፣ እግዚአብሔር ተወኝ፣ ማርቆስ በእግዚአብሔር ተወኝ። በቃ ልለምን፣ ተወኝ፣ ተወኝ፣ ተወኝ። ሙሉ ትባላለች። በጣም ነው የምወዳት። እሷም ትወደኛለች። ሰውን እወደዋለሁ እንጂ ይወደኛል አይባልም።
ሲሉ ሰምቼ ነው። እኔ ማኬት አመጣዋለሁ። እኔ በሙሉሻ እርግጠኛ ነኝ። ይሆነ ትወጂዋለሽ? ንገሪኝ። ከኔ የበለጠ ትወጂዋለሽ? ንገሪኝ። ያስጨነቀኝ ነው ማርቆስ እኮ ንገሪኛ። አታስጨንቀኝ፣ ተወኝ በፈጠረ ማርቆስ ተወኝ። ለምን በፈጠረ በቃ የተረጋጋ ህይወቴን አትናጠው። በምታምነው አምላክ ትችላለህ። እግዚአብሔር ተወኝ፣ በቃ እግዚአብሔር ለምን ተወኝ። እንደውም ከዚህ በኋላ አጠገቤ እንድትደርስ አልፈልግም። እኔ ካስቀመጥኩ ለምን ጠቅሻለሁ? ለምን ጠቅሻለሁ? ውፍታኝ በቃ ታይኝ። ኧረ እንደው እቺ ልጅ መቼ ሆኖ ወደ ቀልቧ የምትመለሰው? እስኪ ተይኝ እናቴ። ምን ታርገው ብለሽ ነው? ያ ከይሲ ጉድ አርጓት ሄዶ። ምን ነው ፋዘር ችግር አለ እንዴ? ኧረ ተወኝ እኔ ልጅ። ልታገባ 4 ቀን ሲቀራት ባል ይሆነኛል ያለችው ሰው ለካ የ4 ልጆች አባት ነበር። ያው ከዛ በኋላ ቀልም የሚባልም የላትም። ቀልቧን ወስዶት ይሄ መጋዣ አንዱ አይለፍለት እሱስ። እስቲ ለሷን አበባ እሷንም አበባ እስቲ ጠውለግ እያለች ነው። እስቲ ቀና ቀና አርጋት፣ ነካ ነካ አርጋት እስቲ። እሷ ነው ንገሪኝ እንጂ። ማርቆስ መጣ። ምን ያልሽ? የምሬን ነው። እና አገኘሽ? እና ለፖሊስ አመለከትሽ? አይ እናቱ ሞቶበት እኮ ነው። 5 ሳንቲም እንኳን አላጠፋም ከገንዘቡ ላይ። እንዴት አወቅሽ? የባንክ ቡኩን አሳይቶኛል። እርግጠኛ ነሽ? በፈለኩ ሰዓት በስሜ እንደሚያዞርልኝም ነግሮኛል። ደስ ይላል። እንኳን ደስ አለሽ። ምን ነው? አይ ምንም። ግጥ ነው ይሄን ጥያቄ መጠየቅ ድፍረት ነው። ሰለሞን እኔ ሙሉሻን ወዳታለሁ። እኔም ሙሉሻን ወዳታለሁ። ቆይ እሺ ምን ይመስላል? እባክህ ሰለሞን ሙሉሻን ጎድቻታለሁ። ድጋሚ ፍቅር ሰጥቼ እንድክሳት እድሉን ስጠኝ እባክህ ማርቆስ። እኔ በዚህ መንገድ አልተባበርም። ጭራሽ እንዳታስብ። የመጨረሻ ውሳኔሽ ንገር። አብረሽ እንድንሆን እድሉን ሰጭኛለሽ? አንተ ልክስክስ ማርታ ስባይ ለምንድን ነው ከህይወቷ የምትወጣው? ለምንድን ነው ታዲያ የምኖረው? ይኸው ሁሌም እወድሻለሁ። ይኸው አዲሱ ቡክሽ በስምሽ ተዛወረ። እናመሰግናለን። መልካም ነገር ላይ ያውለሽው ሁሌ አስታውሽ።
ሙሉ ግን እሺ የምትለው ይመስላል? ሙሉሻ አታደርገው። ብታደርገውስ? አታደርገውማ። ድንገት ብታደርገው? አታደርገውም አልኩ። ታዲያ ካሁን በኋላ ለምን እንኖራለን? አሁን ደህና ነው። ሙሉ ማናት? እኔ ነኝ። አንድ ጊዜ ቢሮ ላናግርሽ። የጠጣው ማላታይን ብዙ አልጎዳውም። ነገር ግን ህይወቱ ባንቺ እጅ ነው ያለችው። ላንቺ ብሎ ራሱን ለማጥፋት ከሞከረ ሌላ የሚኖርበት አላማ የለውም ማለት ነው። ስለዚህ በተቻለሽ መጠን ልትረጁ ይገባል። እሺ ቡኩን ስጭኝና ሄጄ መድኃኒቱን ልግዛለት። ለምን ፍግም አይላትም? አልሰጥሽም። ገንዘቡ እኮ የኔ ነው አውቃለሁ። እና አትሰጥማ ነው ነው ማለት ነው። ሄሎ ሰለሞን፣ የት ነህ? እሺ አሁን ቆይ ምን ይሻላል? ሲስተም አይሰራም አሉ። እኔ ምን ላድርግሽ? የሚያበድር ሰው አታገኝም? አይጠፋም። ለዚህ አይነት ውሳኔ መወሰን አልነበረብህም። እግዚአብሔርን ታሳዝነዋል። እግዚአብሔር በህይወቴ ውስጥ ቦታ የሚኖረው አንቺን እኔ ሲያደርግ ብቻ ነው። አሁን ብሬን ነው እሺ የሚፈልገው? ብሬን። ቆይ አንቺ ምንድነው አላማሽ? ሰለሞን አያሳዝንሽም? ብሩን እንዴት አፈርዝቆ እንደሚያመጣው ታውቂያለሽ አይደል? እና
መለወጥ የለበትም? ንገሪኝ እንጂ ማለት ነበር። ራስቲ አንተ ምን ሆነ ነው? ይኸውልሽ አሁን ብሬን ይዘሽ ቤቴ እንዳገኝሽሽ እሺ? ደግሞ ሰለሞን ይስማና እንተላለቃታለን። ጎዳና መኖር ብርቄ አይደለም። ምን ነው ሙሳሌ ችግር አለ እንዴ? ምን እባክህ ሙሉሻን ድርጅቶች ሊዘርፏት ብለው ሲያቅታችሁ እንዲቀጥቅጡ አይልኳት መሰል። ኧረ እባክህ እንዴ ማን ናቸው? በጠራራ ፀሐይ ማን ናቸው? በእናት ወይኔ ያለ መተዋወቅ ታውቂያቸዋለሽ? ወይኔ ያለ መተዋወቅ እንዴት ሴት ልጅ ትመታለች? ሴት ልጅ ማለት እኮ እናት ነች። ሴት ልጅ ማለት እኮ እህት ነች አይደል እንዴ? እንዴት ትመታለች? ኧረ በስመ አብ። ለማንኛውም ባሪያ ሙሉሻ ገንዘብን አምጥታለች። አስቸኮለሽ? ቀስ ብሎ ይደርሳል እኮ። እኔ ምን አደርገዋለሁ? ምንም እኮ የሚያስቸኩል ነገር የለም። አንቺ ጋር ቢቆይ ይሻል ነበር። ተነጋግራችሁ ነበር እንዴ? ኧረ እንደው ሰላም ሳትለኝ ነው የሄደችው። የሚበላ በላ እንዴ? አንቺን ካገኘሁ ይበቃኛል። እንዴት ነሽ ማሪ? ማርቆስ ተሻለው? ደህና ነው። እኔ የምልሽ ሱቁን እየፈለግሽ ነው? እኔም እኮ ጊዜ አጥቼ ነው ሶል። ችግር የለውም ምን እፈልጋለሁ። ለማንኛውም ደህና ነኝ። ቻው። እወድሻለሁ። ቻው። ማርክ
የሰው ልጅ በምድር አንድ ጊዜ ነው የሚኖረው። አንድ ጊዜ ሲኖርም አንድ ጊዜ ነው የሚደሰተው። የጎደለውን ሲሞላ የሚወደውን ሲያገኝ ከሁሉ የሚልቀው ደስታ ግን ታገቢኛለሽ? አንተ ግን መቼ ነው እንዲህ በአደባባይ የምታነክሰኝ? መቼም አላርገው። ይሁኝ ያለ ደብቁኝ ያመጣል። እግዚአብሔር እናቴን ነጥቆ አንቺን መልሰልኝ። አሁን ለሰለሞን ንገር። እንዴት ብዬ ልንገረው? አሳሚ፣ በምንም ምክንያት አንቺን ማጣት አልፈልግም። ሙሻዬ ምን እያልሽ ነው? አልቻልኩም ሶኒ፣ አልቻልኩም። እኔስ ሙሻዬ ለዚህ መልስ የለኝም ሶኒ፣ ለዚህ መልስ የለኝም። ሁሉም ነገር ከአቅሜ በላይ ነው። ዓለማችንን ሳናሳካ ገንዘብ እየደረስ የኔም ቪዛ እየተፋጠነ ነው። ገንዘብ ያስፈልገናል። ከዚህ በኋላ ምንም መፍሰስ የለም። ወደ ገደል
ቢያንስ የ6 ወር ቤት ኪራይ ይሆናል እኮ ብዬ ነው። ቤቱ እኮ የኔ ነው ማለት። አክስቴ ሞታለች። ማማ ምን ሆነ? አስሙ በጣም ቤቱን ለኔ አውርሳኝ ነው የሞተችው። ማለት ትልቁን ቤት ያንን በ3 ሚሊዮን ሸጬ ይሄንን በ1 ሚሊዮን ገዛሁት። 2 ሚሊዮን ብር? እሷ ጋር ከሆነ በሰበብ አስባቡ ታጠፋዋለሽ ብዬ ነበር እኔ ጋር ያደረኩት። እና እስከ ዛሬ እየመጣች የምትወስደው የራሷን ገንዘብ ነው? ሰሞኑን ሄጄ እቀበላለሁ። ተይው፣ እሱ ጋር ይቆይ። ምንም የሚያስቸኩል ነገር የለም። አሁን ሻይን ታጠጪ። እሺ ምን እየሰራሽ ነው? ፕላንት እንትያለሽ? ፕላንት ማትጻልሽ ነው። ይደነግጣል፣ ይቆጣል። ቀሪውስ? ለጊዜው እጄ ላይ ገንዘቤ እሱ እኔን አይመለከተኝ። በእግዚአብሔርም በሕዝብም ፊት የገባሁትን ቃል ኪዳን ክጄ ነው ይህንን ውለታ ያደረኩት። እስከ ዛሬ ሳምንት መጨረሻ ድረስ ጊዜ ሰጥቻለሁ። ከዚህ በኋላ በእኔ እንዳታዘን። ጥራት ማበስልልሽ እኔ ነኝ። ስልክ ከተደወለ አንሺው። እሺ መጣ። ማርክ ወየኔ ማር ስልክ ውስጥ ሜሴጅ ገብቷል። ምን ይላል? ላንብበው እንዴ? ያም እንጂ ካንቺ የሚደበቅ ምን አለ? እኔ ማር ምን ሆነሽ ነው ባዶ እግርሽ? ለምንድን ነው ያልነገርከኝ? ምን መኪና እንደምታስመጣ? ሙልሻዬ ምንም ሳያዝ ብዬ እኮ ነው። በሂደት ማወቅሽ ይቀራል። እነሱ ናቸው እንዴ? አዎ። ምን አሉ? መኪናዎቹ ጅቡቲ ወደብ ስለደረሱ በ2 ቀን ውስጥ ቀረጡን ከፍላችሁ አውጡ። ቀረጡ ምን ያህል? 700 ሺህ ብር። ምን ነው? ለጊዜው እጄ ላይ ገንዘብ የለም። እኔ እሰጥሃለሁ። በጣም ብዙ ብር እኮ ነው። ከሱ የሚበልጥ ነገር የለም። ቆይሽ መኪኖች እንደሚያስመጣ በምን እርግጠኛ ነሽ? አምነዋለሁ። ሙሉሻ አምነዋለሁ። አንተ ምን የሚያገባህ ነገር አለ? ለምን ቡኩን አትሰጠኝም? ስጠኝና እንሂድና ሂጂ ላምጣበት። ስጠኝ። አብረን ሄደን ነው የምናወጣው። እሺ ና ተከተለኝ።
ሆን ብሎ ገንዘብ እንዳላት አውቆ ነው ተመልሶ የመጣው። ሙሉሻ ደግሞ በዚህ ሰዓት ምንም ነገር አድርጊ ቢላት ከማድረግ ወደ ኋላ አትልም። እና ታዲያ ምን ይሻላል? ማርታ ማግኘት አለብኝ። ና ሃይ ሰሌ እንዴት ነሽ ማርታ? አለሁልህ ሰልዬ። እኔ የምልሽ ማርቴ ላውራሽ ፈልጌ ነበር። ምን ነው በሰላም? ስንገናኝ እነግርሻለሁ። ይመችሻል? ኧረ ችግር የለም፣ ምንም ችግር የለም ሰሌ፣ ደስ ይለኛል። እሺ ቻው። ሰልዬ በጣም ነው የማዝነው። በጣም አዝናለሁ። አሁንም ቢሆን ለራሴ ጉዳይ አይደለም የፈለኩሽ። ቢያንስ ሙሉሻ ልትረጃት ይገባል። እሱን ለእኔ ተው፣ ምንም ችግር የለም ሰሌ። ምንም ማስረጃ ሳይኖራት የሁሉ ብር አውጥታ ከሰጠችው ነገ ደግሞ የባንክ ደብተሯን ድጋሚ በስሙ ነው የምታዞረው። አታስብ እንጂ እዛ ደረጃ እንኳን አይደርስም። እኔ አለሁ። እሺ ማርታ አንዴ ላዋራሽ። አይኗን ማየት ስለፈራው ባንቺ በኩል ይቅርታ እንድጠይቅልኝ ነው የፈለኩሽ። ምንም አታስብ፣ ችግር የለም። ሁሉንም ነገር ሳላስበው ነው ያደረኩት። ይገባኛል። በቃ ለዚህ ነው የፈለኩሽ። አሁን መሄድ እንችላለን። ግድ የለም አንተ ሂድ። እኔ አየሩ ትንሽ ስለተመቸኝ ቆየት ብዬ ልምጣ። ሄድ ትችላለህ። አመሰግናለሁ። ምንም አይደል። ማርታ አደራ ሰለሞን እንዳይሰማ። ኧረ ችግር የለም፣ ምንም አታስብ። አመሰግናለሁ። አባትሽ ተሻላችሁ? ደህና ነው። እንደውም ከሁለት ወር በኋላ ተመልሶ ይመጣል። ይሄ ልጅ አትክልቱን ነው ሰናየትን ነው ኮትኩት ያልኩት? ወቸው ጉድ! አሁን ደግሞ ትንሽ ቆይቶ ውሃ ያጠጣት ይሆናል። ያውል ጎማ ያውል እንዴ! ማነሽ በርቄ ማነሽ በርቄ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወመንፈስ ቅዱስ። አንተ አሁን ይሄ ጎረስከው እንደው እስረኛ አይጠይቅም። ይሄ ጎረስከው ጉርሻ ከምትሰሩት ከሂሳቡ ላይ ይታሰባል። አንቺ ባለቤቱ በቤቱ የለም ብለሽ እህሉ ላይ ተጫወችበት፣ እህሉ ላይ ተጫወችበት። ምን ነው? አሁን እኮ ተሽሎኛል እኮ ምንም እኮ ማለት ቢሻልም የግድ መሄድ አለብህ። ዶክተሩ ይሄንን ማረጋገጥ አለበት። እሺ ማሽ በለኝ።
ዶክተር ሰይፉ ይኖራል? ቼክአፕ ነበረ። ዶክተር ሰይፉ አዎ ነበር። ቆይ አንድ ቼክ አድርጌ ልንገራት። እሺ ጊዜ ይስጥልኝ። ዝም ብለሽ እኮ ነው ሙሻይ። ያመሃል እንዴ? እንዴት ሊሆን ይችላል? በቃ የኔ ፍቅር አትበሳጭብኝ። ስሙትል እንደዛ አትሆን እሺ። ሌላ ሆስፒታል ሂደህ ትታከማለህ። ሌላ ሆስፒታል? አላደርገውም። ስሙትል አላደርገውም። እኔ ከፈለኩት ተቀበላት እንጂ አምስት መቶ ሺህ ብር አልበዛ? ገነቱ ሀገር አሜሪካ መሰለኝ ፈርሜ የምወስደው ብሩን አትይ 3 ወር ባልሞላ ጊዜ ውስጥ ትወስዳለች። እሺ ዋናው ቪዛ በእጃ መግባቱ ነው። ማርቲ ወይ ሄደን እንፈልገው ይሆን? ከሌሊቱ 6 ሰዓት ተኩል ሆኗል እኮ። በዛ የት ብለን ነው የምንፈልገው? እሺ እኔ እዚህ ቁጭ ብዬ የምናድርግ በእግዚአብሔር ነው። እኔ እኮ ግራ ገባኝ። በማፍላት ወይኔ ጉዴ! ወይኔ እኔ ፍቅር ወይኔ ምን ሆንክብኝ? ምን ሆነህብኝ ነው? በእግዚአብሔር ምን ሆንክብኝ? የት ነው ያለኸው? ምን ሆነህብኝ ነው? እኔ እኮ ግራ ገብቶኝ ነው። ምን ሆነህብኝ ነው? በእግዚአብሔር ምንም አትንኩት። በእግዚአብሔር የምትፈልጉትን ንገሩኝ። በእግዚአብሔር ምንድን ነው የምትፈልጉት ንገሩኝ። ባልሽን በህይወት ከፈለግሽ ነገ ጠዋት 500 ሺህ ብር ይዘሽ ካልሆነ ሬሳሽን ታፍሻለሽ። አይደለም ይኸውልህ የምትፈልጉትን ዘጋው ወይኔ ምን አይነት ብዬ ልፈልገው? እሺ ወይኔ ፈላ ወይኔ ብዬ ልፈልገው? የት ብዬ ልፈልገው? ወይኔ ውስጥ ልግባ? ወይኔ ደፎክራ አደረገው ማለት ነው። ማን ነው? ሰላም እንዲህ ከነመፈጠር ትረሳለች ብዬ አልገመትኩም ነበር። አትረሳኝ።
ሁሉ ነገር ሲገባት ነገ ጠዋት መታ ይቅርታ ትጠይቀኛለች። ለምን እንደፈለግሽ ካልነገርሽ አልሰጥሽም። ምንም እንዳልተፈጠረ ሊያስመስል ስለሚሞክር ምንም ነገር እንዳትናገር። ማሰጠኝ ከሆነ ግን እጮሃለሁ። ጩይ ህይወት የሚያበላሸው ውጣልኝ በዚህ ሰበብ እንዳትሉ ውጣልኝ ማሬ ፍቅር ምን ቀረ? ሙሉሻ ሁሉም ጥፋት ላይ ነበር። በጣም ይቅርታ። አንድ ነገር ልንገርህ፣ እኔ በገንዘብ ሳይሆን በእግዚአብሔር ቸርነት ነው የምኖረው። አንተ ግን ሌባ፣ አስመሳይ፣ ውሸታም ነህ። ሙሉሻ ብላው፣ ብሬን ብላው፣ ይጥቀምህ። ምንድነው የምታወሪው?
ልታስመስለኝማ አትሞክር። ሁሉንም ነገር አውቀዋለሁ። ምን ነው የምታውቂው? ያንተ የዘላለም ስጦታ ይሄ አይደለም? ያው ይሄ የምን ጊዜም ስጦታ አይደለም። ተንከባከቢ። በህይወቴ አንቺን እንደማግባት እርግጠኛ ነኝ። አመሰግናለሁ። ሸካንተ ተለይቼ እንዴት ነው ኖር? ማርቲ የተነጋገርን አይደል እንዴ? በ3 ወር ጊዜ ውስጥ እኮ ትወስኛለሽ። ከዛ ልጆቹ ሁሉ በምድር አሜሪካ ላይ ፈልሰስ ብለን እንኖራለን። ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምን የኔ ቆንጆ? ዳግም ሁሉን እንደማትወዳትና እኔ እንደማትከዳኝ። ከዛ ሁሉ ግፍ በኋላ አብሬያት ምኖር ይመስልሻል? ማርኪ አንተን እኮ ላስከፋ ፈልጌ አይደለም፣ ግን በቃ አንተን ማጣት አልፈልግም። ማጣት ስለማልፈልግ አታጭኝም የኔ ቆንጆ፣ አታጭኝም፣ በፍጹም አታጭኝም። የሆነ ነገር ማውነሻል። ምንድነው? እኔ እንጃ አልታደልኩ። ወይ ከልጅ አሉ ወይ ከባል። ይገባኛል ማርዬ፣ ሁሉም ነገር እኮ እግዚአብሔር በፈቀደው ሰዓት ነው የሚሆነው። እሺ ማለት በጣም ደስ ብሎኛል። በጣም ታዲያ ለማርቆስ እንዳትነግሪው። ለምን? አብረን ሰርፕራይዝ እናደርጋለን። ሰርፕራይዝ። እሺ ማርዬ፣ ደስ ብሎኛል። በጣም ተደስቻለሁ። ቁጭ ቡና ፈላልሻለሁ። እንኳን ደስ አለሽ ማርታ፣ ቪዛሽ ተመቷል። በጣም አመሰግናለሁ። በዚህ 2 ቀን ሻንጣሽን አዘጋጅ። እሺ፣ አዘጋጃለሁ። ይቅርታ እያልኩ አንድ የጎዳና ልጅ ይቅር አለ ካላለክ ምን ይጎልባል? እንደዛ ማድረግ አልነበረብኝም። ምንም አላደረክ። ከጎዳና ነው ያገኘኝ፣ ወደ ጎዳና ነው የመለስክ። አሁን በፈለግከው ሰዓት ወደ ቤት መመለስ ትችላለህ።
አንቺ ልጅ የገዛ ቤት የሚጠፋብኝ ህፃን መሰልኩሽ እንዴ? እሺማ አጠገብሽ ላለው ሰው ስልኩን ስጪ። ኧረ አንቺ ልጅ ግን ልክ አይደለሽም። እባክሽ ግድ የለሽም። ህፃን መሰልኩሽ እንዴ? ይካናከት ምንድነው? ልጄ ነች አናግራት። ሁልጊዜ እኔን እንደ ህፃን ልጅ እየቆጠረች። ሄሎ ሄሎ ወንድሜ፣ እናቴ ናት። የመርሳት ችግር ስላለባት ነው። እባክህ ይዘህልኝ። የት አካባቢ ነው ያላችሁት? ልደታ ኮንዶሚኒየም አካባቢ። በቃ ኮንዶሚኒየም ስታይ ተመሳስሎባት ነው። እኛ ያለነው ወደ ጀሞ አካባቢ ነው። እስክመጣ ትጠብቅልኝ ወይ ደግሞ ከቻልክ ይዘህልኝ ትመጣ። የፈለከውን ከፍልሃለሁ። እሞክራለሁ። ብትቀበለኝ ግን በጣም ደስ ይለኝ ነበር። ግዴታ እንዴት ወጣሁት። አመሰግናለሁ። ምንም ማለት ደህና ደሩ። አልሸኘውም። አመሰግናለሁ። ባለ ታክሲ ላይ ነው። የዛሬው ሰርፕራይዝ ምክንያት አልገባኝ። እንግዳችን ስትመጣ አብረን እናያለን። እሺ ይጣጭ ንዳው ፈጥነው ንዳው። ምን ሆነ ነው? ሴትዮዋ ደጋሚ ጠፉ እንዴ? ወንድሜ ንዳው አልኩህ። ዝም ብለህ ንዳው። በፈጠረሽ አንሹ። አረ የባሪያው ስልክ ጠራ። ባሪያው በፈጠረ አንሳው፣ በፈጠረ አንሳው እንጂ ምን ሆናል? በአመት አንዴ ለሚጠራ ስልክ ላሽተናል እንዴ? አረ ባሪያው አንሳው። ሄሎ ባሪያው፣ ችግር ውስጥ ነኝ። ሁሉ ነገር ስደርስ እነግርሃለሁ። መንገድ ላይ ወጥተህ ጠብቀኝ። መንገድ ላይ ወጥተህ ጠብቀኝ። እሺ ማለት ዛሬ ግን ያቀበጥሽኝ አይመስልሽ? ምናልባትም ከዚህ በኋላ አትቀብጥ ይሆናል። ማለት ሙሉዬ ከምትነግር ሰርፕራይዝ በኋላ ማለት ነው። ለማንኛውም ከሰርፕራይዙ በፊት ሁለታችሁም አንድ የህፃን ጨዋታ አጫውታችኋለሁ። ታዲያ አልጫወትም ማለት አይፈቀድም። ኧረ ምን ቦጥ። እርግጠኛ ነህ? ከእኔ በላይ? እሺ ድጋሚ ደውልላት። ይኸው አላነሳለች። ብዙ ጊዜ ነው የሞከርኩት። ኧረ እባክህ ንዳው። ሄሎ ማርሲ፣ ደርሻለሁ እኮ። ባለ ታክሲ ያሳይሻል። እሺ ስንደርስ ታሳየኛለህ? እሺ ያሳይሻል። እሺ
በጣም አመሰግናለሁ። ማርቲ ማርቲ አንቺ እኔ እንደዚህ አይነት ነገር አልወድም። ማርቲ አንቺ ማርቲ እንድቻለ ጨዋታ ደስ ትላለች ተጫወቱ። እኔ ድንገት ተለበጥ ምንድነው በእግዚአብሔር ተነገርሻል? እንዲሁ የሰርፕራይዙ አንድ አካል መሆኗት ነግራት ንገራት እንጂ ተነገርሻል። በጣም ተቀበል ተረኛለሽ። እኔ እንዴ ማርቲ አይዞሽ፣ የልጅነት ጨዋታ እኮ ነው። ቃቃ ተቀመጪ። በራት ልብስ ላይ ጃኬት አያምርም። ጀርባን የምታሳይ ሴት እንደማልወድ ነግሬሽ የለ ዛሬም ዛሬ እንኳን አውልቀዋለሁ። ለምን ማርታ ራሷ ጋር እንደውላት እንደምነት ሄሎ ማርታ፣ ሙሉሻን አይተሻት ይሆን? አዲስ አበባ ውስጥ ቤቴን ፈልገ ማግኘት ከቻልክና ዛሬ ሰርፕራይዝ ላረጋት። ሄሎ ማርታ፣ ሄሎ ይሄ አንቺን ለማጥመጃነት የተጠቀምኩበት 115,000 ብር በስምሽ የገባው ይሄን ፎቶ ታስታውሳለህ? በፈጠረ ንዳው፣ በፈጠረ ሳትገላት እንድረስላት። ከዚህ በላይ እንዴት እንደው ከንፈል ቀጥልላት እንዴ? ደሞ ነዳጅ እያለቀ እኮ ነው። ምን ቆይ አንተ መጀመሪያ በቂ ነዳጅ ሳትይዝ እንዴት ለስራ ትወጣለህ? አንተ እስካሁን የነዳሁት በኋላ ነው እንዴ? አማል እንዴ? እባክህ ለምን ሌላ ታክሲ አናናገር? አንቺ ወደ ኢትዮጵያ መጣሽ የልጅነት ፍቅርሽን ልታገኝ የማዳምን ቁም ሳጥን ከፍተሽ ፓስፖርትሽ ይዘሽ ጠፋሽ። እኔ ደግሞ ምንም እንደማላውቀው ነገር $25,000 ሰርቀሻል ተብዬ እስር ቤት ገባሁ። ጀርባዬ እስኪላጥ እስኪገሻላት ድረስ ተገረፍኩ። በ5 የቤሩት ወታደሮች ተደፍሬ ማህፀኔ ልጅ መቋጠር እንደማይችል ታውቂው። ሴትነቴን ከፈሽ ባንቺ የተነሳ እናትነት ሲያምረኝ ቀረ። እቺ ደግሞ የልጅ እናት ልትሆኝ በሳምንቴ ከ5 ሰዓት በባዶ እጄ አገሬ ገባሁ።
የፈኳቸው የምወዳቸው ቤተሰቦቼ ከምን ይሽልኝ 1000 ብር ትከፍላላችሁ እንዴ? እዚህ ጋር እኮ ነው። እንደውም እንቅልፌ ይበልጥብኛል አልሄድም። እሺ በቃ እንደው በእናትህ። ኧረ በእናትህ እንዴ ነገርኩህ እኮ አልሄድም አልኩህ እኮ። ኧረ በእናትህ አንተ እንደውና እንሂድ በእናትህ። ኖ አልሄድም እኔ ተኛለሁ እያልኩህ አይደል? እሺ በቃ እንደው እንከፍላለን አለን እኮ። እየነገርኩህ አይደል እንዴ አልሄድም። እሺ ቆይ ይኸውልህ ምንድነው እሱ? ቦታ ልጠይቅ ነው። እሺ ምንድነው? እንትንን ታውቀዋለህ? የት? ይሄንን እኔ ወደ ኢትዮጵያ ከተመለስኩ በኋላ አንቺ አለመምጣትሽን አረጋገጥኩና አጋጣሚ ተጠቀምኩበት። አንተን ለማግኘት የነበረኝ አማራጭ እናትህን መግደል ብቻ ነበር። ከዛ ፎቶሽን አቀነባብሬ ለዚህ ሴሰኛና የነዋይ ፍቅር ልቡን ላወራው እጮኛ ሰጠሁት። አመኔ። ከዛ በላክሽለት 115,000 ብር አለማችንን ቀጨ። አለማችን መተሽ እንዳታገኝ ክልሉን አዞርኩት። በኋላም መተሽ ፈልገሽ እንዳጣሹና ድንገት ባገኘሽው ያክስትሽ ሀብት ሚሊዮነር መሆንሽን ሰማሁ። እንዳዲስ ከአረብ ሀገር አንቺ ቤት መጣ። ሀቢብሽ አንቺን የማጥመጃ ጠጠር አድርጌ የተጠቀምኩበት። ሁሉም ነገር ድራማ ነበር። በስከዛሬው ድራማዬ ላሳየኸው ትወና ሽልማቱ ይሄ መሆኑ በጣም አዝናለሁ። ባይሆን ዛሬ ማታ ወደ አሜሪካ ስለምበር ያቺ የጓጓላት ገነቷ ምድር አሜሪካን ሰላም እልልሃለሁ። ቀጥታ ግቢ ውስጥ ግባ። አንቺ በቀላሉ እንድትሞች አልፈልግም። አንቺ ላለች በእያንዳንዱ ስቃያችሁ ውስጥ እንድታሰብኝ እፈልጋለሁ። በእያንዳንዱ ስቃያችሁ ውስጥ ደርሻለሁ። ሰማይ አንተ ሰማይ ምድር ተጨንቀናል ፍቅር ይታያል
በስቶብናል የቂም እሳት ጥዶ ሕይወትን ማሳረር የቅጣት ቅጣት ነው ሳይጣፍጡ መምረር በደግነት ረሃብ ሆዳችን ቃተተ የፍቅር ምግብ ሳንበላው ሻገተ ነፍሳችን በቀሉ ሰርክ የገነባ ለፍቅር ባልነው በር የሞት ነፍስ ገባ ለማግኘት ስናረፍ በማጣት ተቀጣን ሕይወት ብለን ገብተን ሞት ሲጠራን ወጣን በተያያዘ ዜና በአሜሪካ ቨርጂኒያ ግዛት የምትኖር ወጣት ኢትዮጵያዊት ማርታ በዛብህ መታጠቢያ ክፍሏ ውስጥ ሞታ መገኘቷ ሮይተርስ ዘግቧል። ወጣቷ በከፍተኛ የአእምሮ ጭንቀትና በዕለቱ ወስዳው የነበረው ከፍተኛ መጠን ያለው የአደንዛዥ ዕፅ ለሞት እንዳበቃት ጨምሮ ገልጿል። ማርታ በዛብህ ኢትዮጵያ ውስጥ በነበረችበት ወቅት የሶስት ሰዎች ነፍስ አጥፍታ መሰወሯን የፖሊስ ማህደር ያሳያል። ልብ ያጠመደው ቂም ጠብቆ ሲጎዳ ክፉ ደግ አይለይም ድንጋይ ሲፈነዳ መዋደድ እርሻ ላይ እምነት ላይ አፈሩ ሞትን ያጭዱበታል ጥላቻ የዘሩ የበደሉት አየር ጥላቻን ሰንቆ በቀሉን ያዘንባል ጊዜውን ጠብቆ የክፋት ገበሬ ግዳዩን ሲለቅ የቂም በቀል መሬት ደጋብ ቅሎ አያውቅም